ከቁጥር 12 ጀምሮ ያለውን አብረን እናንብብ። አውጣልኝ። እሺ ካለ ንስሐ ገብቼ ኦርቶዶክስ ሆናለሁ። ቃል በቃል ካሳየህ ምን የሚል ነው የፈለከው? እርስ በርስ አሁን በተነጋገር ነው በቀጥታ ወደ እግዚአብሔር እንደመጸለይ በእከሌ በኩል ከፈለክ ሰውም ከፈለክ መልአክም ማንም ይሁን በእከሌ በኩል ወደ እግዚአብሔር ጸለየ ያለ ኢየሱስ ክርስቶስ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ገባ ለምን ገባ ካልከኝ ለምን ገባ ካልከኝ ለምን ገባ የምር ምን ፍለጋ ነው? እሺ ለምን ገባ ካልከኝ እኔ ሳላውቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ከማውቀው አስተምሮ ውጪ የምታስተምር፣ እኔ ከማውቀው አምልኮት ውጪ የምታመልክ፣ እኔ ከማውቀው ውጪ ማንኛው ነገር የምታደርግ መስሎኝ ነበር። በምን በመስማት ያለ መረጃ ሳይኖረኝ በመስማት ብቻ 44 ጣዖት እንዳለ ኢየሱስ ክርስቶስ እንደማይወደድ ኢየሱስ ክርስቶስ እንደማይከበር ከኢየሱስ ክርስቶስ ውጭ ግን ሰው በማርያም ብቻ እንደሚድን ገባ። የኢየሱስ አዳኝነት እንደሌለ በኢየሱስ አዳኝነት እንደማያምኑ እንደዚህ አይነት ጥያቄዎች በስራ አንድ ሰው ካልሰራ እንዴት እንደዚህ ልታምን ቻልክ? ኦርቶዶክስ ቤተክርስቲያን በኢየሱስ ክርስቶስ ሞትና ትንሣኤ እንደሚያምኑ አታውቅም? ድንግል ማርያምን ያላናገራት ቃል በቃል ለምን አላናገራትም? በብሉይ ኪዳን መልአክ ልኮ ማናገር በማርያም አልጀመረም። በብሉይ ኪዳን ማርያም በብሉይ ኪዳን ነው። እሺ ቴንኪው። በአዲስ ኪዳን ልምጣለ እና ጳውሎስ ሐዋርያት ሥራ ምዕራፍ 20 አካባቢ ላይ ያ መርከብ 27 ላይ ያ መርከብ ሲሰባበር ምን አለ? በሌሊት የእግዚአብሔር መልአክ መጥቶ ምን አለኝ? አበረታኝ የሚል ቃል አለ። 22 ላይ ደግሞ ስግደትን ተቀበሉታል። አልተቀበልም እኮ ተው ነው ያለው። አይገባውማ፣ ስለማይገባው ነው ተው ያለው። በነገራችን ላይ እኮ መላእክት እኮ ከኛ ያንሳሉ፣ እኛም በልጣቸዋለን። ታውቃለህ ደሜ? አሁንም ስልክ ገብቶብሃል መሰለኝ፣ ድምፅ አይሰማም። ያው ድምፅ አሁንም ድምፅ ሀሉሻ አለ። በቃ ካለ ከአንተ ጋር ትንሽ ዲስከስ ላድርግና እኔ የምልህ አናደኸኛል። ታውቃለህ ይቅርታ መጠየቅ አለብህ። ባለፈው ገስት አድርገህ ቆይ አንተና ቢኒያም ስታይ ግን ያማችኋል። እንዴት ገስት አድርገህ ስታይ ሴትዮዋ ስጨፈጭፈን ልናገር ስል ሳትነግረኝ አውረድከኝ። ለምንድን ነው እንደዚያ ያደረከው? ያችኛዋ ኦፓልን ነው የምትለው? በጣም ትክክል አይደለም እንዴ? ዝም ብለህ ታወርደኛለህ። አይደለም ኦፓልን ነው የምትለው? ኃይሉ ኦፓልን ነው የምትለው? እኔ ምን አውቃለሁ? ማነው ሴትዮዋ? ፊት ለፊት እያየችኝ እንኳን ለእኔ እንኳን አልተመቸኝም። እኔን አይደለም ፐርሰናል ነው። አንተ ማንም እኮ አልተናገረህም። እኔን አይደለም ጴንጤዎችን ስትጨፈጭፍ እኔን አስቀምጣ አልኩኝ። እንትና ደግሞ ምን አለ መሰለ ቀለሜዋ ምን አደረገ መሰለ የኔን እንትን አደረገና ኦርቶዶክሳውያን እንደዚህ ያዋርዱሃል ምናምን ብሎ እሱም ኢንጀነራል የጨፈጨፈው ገባ። ሲጨፈጨፍ ኢንጀነራል የጨፈጨፈው ኢንጀነራል ማለት ነው። እና ለምን አወረድከኝ? እኔ እኮ አይደለም አንተ ራስህ እኮ ነው የወረድከው። እኔ አይደለም እንደ ወይ በኢየሱስ በዚህ ጋር መንገድ የለም። ጂሰስ እንትን ነው እንደ ለካ በዓል ነው እንደ ዛሬ ለካ በዓል ነው እንደ ለካ። ስማ እንጂ ወይ ስማ በጣም እንደሚገርመኝ ስለአንተ ታውቃለህ። ምግብን ጨርሳ አባቴ አግብተሃል እንደ ኃይሉ። እኔ ግን ለምን አልድርህም? በእናትህ ሽማግሌ ሆንልሃል። ትልልቅ ልጆች አሉኝ እኮ ነው እንዴ? አግብተሃል እንዴ?
አይ ቲንክ ያገባሃል መሰለኝ። የ20 ዓመት ልጅ አለኝ። 20 እና 18 ኖ ወይ ኖ አንተ ሲንግል ማምን ዳድነ ምናምን እንደዛ ነህ አይደለማ? አይደለም። ኦኬ። ስለዚህ ትዳር ይዛል ማለት ትዳር አለ ማለት አልወድም ስለሱ ነገር ማውራት። ለዚህ ነው። ለምን አትወድም? እርግጥ ያው ሁሉም ቤት የሆነ ነገር አለ። እርግጥ ነው። ትክክል ነህ። እንደኛ ትዳር ሚዲያ ላይ አልወጣም እንጂ አንተ እንጂ ልክ ነህ። ትክክል ነህ። የግል ነገር የግል ነው። እሺ ኃይሉሻ ምንድን ነው ከቢኒያም ጋር ባለፈው ገብተህ ልትናገር ያሰብኩህ ሀሳብ ምንድን ነው? ቢኒያም ሽታይ እኮ ቢጂ ብሎክ ፈልጋል። ብሎክ ነው ማድረግ የአንቺ ስለሆነ ማለት ነው። ብሎክ አድርግሻለሁ። ብሎክ ቢኒያም ሽታይ ይጋብዘኝና ጋብዞ ራሱ ያወራል። እኔ አስወራኝ እኮ አሁን ይኸው ራስህ አውራ። ምንድን ነው ምን ጥያቄ አለ? ምንድን ነው ጥያቄ አለ? ለአንተ ጥያቄ አለኝ። አንተ ምን እኔ ይኸውልህ 3 ሰዎችን ታዝቤያለሁ። 1 ቀሲስ ዲበኩሉ፣ 2ኛ ቢኒያም ሽታይ፣ 3ኛ አንተ። ሰው የሌለበት ስለ ሰው አታወራ። የሉም እነሱ ዲፌንድ ማድረግ አይችሉም። ስለ እነሱ አታወራ። እኔ እንትን ስለማልል እነሱ ከሌሉ ስለ እኔ ነው ማውራት ያለበት። ስለ እኔ ተው፣ ስለሌላ ሰው አታወራ። ስለ ጥያቄ አለኝ ብላል ነው ወይ? ጥያቄ አለኝ ስለ አንተ ተወሽ፣ እነሱን ተዋቸው። አንተ እኔ አንተን ሳይ ቆይቻለሁ እዚህ ቲክቶክ ላይ እና የእግዚአብሔር ቃል እውቀት አለ፣ ጎበዝ ነህ፣ አገልጋይ ነህ። እንዲያውም ከየትኛውም ፓስተር አታንስም። እንዲያውም ልትበልጣቸውም ትችላለህ። በደንብ ተረድተሃል። የኢየሱስ ክርስቶስ ሞትና ትንሣኤ ገብቶሃል። ምን ፍለጋ ነው ኦርቶዶክስ የሆንኩ? ኦርቶዶክስ ሆነ እሺ፣ ግድ የለም። ምክንያቱም ወደ እስልምና አይደለም የገባሁ፣ ኦርቶዶክስ ነው የሆንኩ። እኔም ኦርቶዶክስ በማንነቴ ብትቀበለኝ ኦርቶዶክስ ሆናለሁ። በማንነቴ ማለት የማምነውን ነገር ሳትነካብኝ ማለት ነው። አንድ በሚያደርግን ብቻ። አንተ እኮ እሺ ቆይ ተመለስክ፣ ወጥተህ ስትመሰክር ራሱ እንደው አንድዬ እናደርገልኝ እግዚአብሔር እናደርገልኝ እንኳን እሷ መሬት የጸለያልኝ ነው። አሁን አንተ የአዋቂ አጥፊ አይደለም፣ ፐርፕስ ነው እንዲህ የምታደርገው አያውቁም ብለህ አዳምጠኝ። ምን አለ መሰለህ ኦርቶዶክሳዊ ስትሆን በአንተ ማንነት አለ የምትቀበለ፣ አንተ የምታምነውን አለ የምትቀበለ። ገባህ? አንተ የምታምነው ሰው የምትቀበለ፣ እሷ የምታምነውን እንድትቀበል ነው የምታደርገህ። እሷ የምታምነው ማለት ምንድን ነው? በእግዚአብሔር ቃል ላይ ያላትን አስተምሮ እንድትቀበለው እንጂ የምታደርግህ የተበጣጠሰ ዲኖሚኔሽን እንዲኖር የአንተንም ሀሳብ የአንተንም እምነት የዛንም እምነት ተቀብለ አይደለም የምታስተናግድ። ኖ እንደዛ አይደለም። በእግዚአብሔር ቃል እውቀትና በእግዚአብሔር ቃል ሙላት ገባ በክራይስት ላይ ያላትን አመለካከት ሞር እንድትቀበል ሙሉ ለሙሉ እንድትቀበል ነው የምታደርገው ኦርቶዶክስ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ገባ ለምን ገባ ካልከኝ ለምን ገባ ካልከኝ ለምን ገባ የምር ምን ፍለጋ ነው? ለምን ገባ ካልከኝ እኔ ሳላውቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ከማውቀው አስተምሮ ውጪ የምታስተምር፣ እኔ ከማውቀው አምልኮት ውጪ የምታመልክ፣ እኔ ከማውቀው ውጪ ማንኛው ነገር የምታደርግ መስሎኝ ነበር። በምን በመስማት ያለ መረጃ ሳይኖረኝ በመስማት ብቻ 44 ጣዖት እንዳለ፣ ኢየሱስ ክርስቶስ እንደማይወደድ፣ ኢየሱስ ክርስቶስ እንደማይከበር፣ ከኢየሱስ ክርስቶስ ውጭ ግን ሰው በማርያም ብቻ እንደሚድን ገባ። የኢየሱስ አዳኝነት እንደሌለ፣ በኢየሱስ አዳኝነት እንደማያምኑ እንደዚህ አይነት ጥያቄዎች በስራ አንድ ሰው ካልሰራ እንዴት እንደዚህ ልታምን ቻልክ? ኦርቶዶክስ ቤተክርስቲያን በኢየሱስ ክርስቶስ ሞትና ትንሣኤ እንደሚያምኑ አታውቅም? ልጨርስልህ። ከዛ
እኔ ይሄ ያልኩህን ነገሮች የምታምን ነበር የምትመስል ገባረ ሶዛ ደምሮ ምንድን ማድረግ ያለበት ኢቭንዞ በነገራችን ላይ አንድ ኮርስ አለ ያው ቴዎሎጂካል ዲግሪ ፕሮግራም ላይ አንድ ኮርስ አለ ያ ኮርስ ምንድን ነው መሰለህ የቤተክርስቲያን ታሪክ የሚል ኮርስ ነው ያ የቤተክርስቲያን ታሪክ ኮርስ ላይ ቸርች ሂስትሪ ማለት ነው እሱ ኮርስ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ 12ኛው ክፍለ ዘመን ላይ 14ኛው ላይ ገባረም ኢቭንዞ ደግሞ የቦሩ ሜዳ ጉባኤ ላይ ያደረገችውን ነገር ታሪክ ሳነብና ሳጠና ዋው እቺ ቤተክርስቲያን እንደዚህ አይነት አስተምሮ ትቀበላለች እንዴ ታዲያ ከኔ በምንድን የምትለየው አልኩና ጥያቄ ተፈጠረብኝ እንዴ ለምንድን ነው እኔ ጥያቄ መልስ የማያገኘው ለምንድን ነው መልስ የማያገኘው ብዬ ቤተክርስቲያኒቷ የምታስተምረውን አስተምሯን ዶግማዋን ቀኖናዋን አሁን በጣም ይገርማቸዋል አንዳንዶች በዶግማና በቀኖና ከመቼው አወቅኩ ምናምን ይላሉ እኔ ግን በቃ ያኔ እሷን ለማወቅ ባደረኩት ጥረት ያገኘሁት እውቀት ነው አሁን ላይ በሙሉ ኮንፊደንስ ሆኜ እንድናገር የሚያደርገኝና ቀኖኗ ዶግማ ስፔሻሊ ዶግማ አምስቱ አዕማደ ምስጢራት ኩልል ያሉ የእግዚአብሔር መንግስት እንድትወርስ የሚያደርጉ አንዳች እንከን የሌለባቸው ነገሮች ናቸው ሶዛት እቺ ቤተክርስቲያን ወንጌላዊ ታማኝ ናት ስለዚህ እኔ ለምንድን ነው እዚህ ፕሮቴስታንት ውስጥ ገብቼ በጥምቀት ዙሪያ እንኳን ተስማምተን በሌለንበት ጉዳይ የተለያየ ዲኖሚኔሽን ባለንበት ጉዳይ አንድነት በሌለብን ነገር ላይ ለምንድን ነው መሰቃየው ዋይ በቃ ኦርቶዶክስ የዘላለምን ህይወት ከሰጠች ምን እፈልጋለሁ በቃ ለምትጠይቀው ጥያቄ መልስ ካላት ጀስት ለምንድን ነው በዚህ ሂደት ውስጥ የማልገባው ለምንድን ነው ከነሱ ጋር ህብረት የማላደርገው የሚከለክለኝ ነገር የለም በዛ ላይ ደግሞ የምወስደው ጥምቀት የደህንነት ጥምቀት አይደለም ምክንያቱም በልጅነቴ በ40 ቀኔ ሀብተ ወልድ ተብዬ ስም ተሰጥቶኝ የድህነት ጥምቀት ወስጃለሁ አሁንም ወስዶ ግን ቄዳር ወይም ደግሞ የንስሐ ጥምቀት ነው እና አንዲት ጥምቀት ታምናለች አንዲት ጌታ ታምናለች አንድ ሃይማኖት አለ ስለዚህ ኃይሉሻ እችን ቤተክርስቲያን እንዳልቀላቀል የገፋኝ ነገር የለም በዚህ እውቀት ለምን በስራ እንደሚዳን አታምንም የሚመለክ ጣዖት የለም ኢየሱስ ክርስቶስ ፈሪቷ ራስ እንደሆነ ተነግሮኛል ኢየሱስ ክርስቶስ የዓለሙን ኃጢአት እንደሚያድን ሰው በኢየሱስ አምኖ እንደሚድንና አምኖ ተጠምቆ እንደሚድን ታስተምራለች ከኢየሱስ አዳኝ ውጪ ተመሳሳይ የሆነ አዳኝ የለም ብላ ታምናለች ለምንድን ነው ህብረት የማላደርገው ብዬ ከዛ በኋላ ውሳኔ ወስኜ ተቀላቀልኩ ከዚች ቤተክርስቲያን ጋር እሺ ጥያቄ ነምበር 2 ምስክርነት በሰጠቀን ለምንድን ነው እመቤት ጸልያልኝ ነው የመጣሁት ያልከው ጸልያልህ ነው ወይ መጽሐፍ ቅዱሳዊ ነው ወይ ይሄ ነገር አልሰማም ይኸውልህ የእናቴ ጸሎት አልሰማም በዛ ሰዓት ላይ ተናገርኩትን አልሰማም የእናቴ ጸሎት በቃ ይኸውልህ የእናቴ ጸሎት ድንግል ማርያም ሰምታ እኔን ለዚህ ክብር አበቃችኝ አያለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ነገረ ቅዱሳን ላይ ድንግል ማርያም በተሰጣት ጸጋ እግዚአብሔር በሰጣት ጸጋ የማንንም ጸሎት ትሰማለች ደግሞም ትመልሳለች ከማን የተነሳ ከእግዚአብሔር የተነሳ ይሄ ደግሞ በምስክርነት የታጀበ ነው አንዱ ተጠቃሚ ደግሞ እኔ ነኝ ለምን ልበደንዳና ነበርኩ ተሳዳቢ ነበርኩ አዋራጅ ነበርኩ አሁን ግን እችን ቤተክርስቲያን የምወድ ለዚህ ቤተክርስቲያን አንገቴን የምሰጥ ለቤተክርስቲያኒቱ አይደለም ለቤተክርስቲያኒቱ አስተምሮ አንገቴን የምሰጥ አገልጋይ ያደረገች ድንግል ማርያም የኔ እናት ቤዛዊተ ዓለም ከዛ የተነሳ ነው ወንድምነት እሺ ስለዚህ እመቤታችን ድንግል ማርያም ጸሎት ትሰማለች እንደ እግዚአብሔር እያልከኝ ነው በተሰጣት ጸጋ በልሲ አንድ ጸጋ በልሲ ቴንክ ዩ በተሰጣት ጸጋ ድንግል ማርያም ትሰማለች ደግሞም ትመልሳለች ደግሞም ትለምንልናለች
አድርግላቸው እያለች ትለምንልናለች። ገባለም? ትለምናለች አድርግላቸው እያለች። ማንን ነው የምትለምነው? ማንን ነው የምትለምነው? ልጇን? አይ ደሜ ስማ፣ እኔ አሁን ምን እንደሚታየኝ ታውቃለህ? የምትለውን ሰምቻለሁ። በጣም ይቅርታ ግን ምን መሰለህ፣ እኔ አሁን የሚታየኝ አንተ ደበኛ አራዳ ነህ። በቃ አንተ ኦርቶዶክሶቹ መስማት የሚፈልጉትን ድብና አድርገህ ታውቃለህ። መጽሐፍ ቅዱስ እውቀት አለ፣ እኔ አይቻለሁ። ጎበዝ ነህ። አሁን እቺ ሳትገባ ቀርቶ ነው አንተ አሁን ቅድስት ድንግል ማርያም ጸሎት እንደማትሰማ አንድ በመንፈስ ነገር ልንገርህ። አቅቶት ወይ ጨርሶ ቆይ መንፈስ ቅዱስ የሚባል ዛሬ ስለኛ የሚቃትት እሱን አስቀምጠ እሷ ትለምንልናለች የምትለው አንተ መንፈስ ቅዱስን እኮ በቃ ስማኝ፣ አዳምጠኝ አንዴ አዳምጠኝ። መንፈስ ቅዱስ ወይስ እግዚአብሔር አቅቶት ነው እንዴ ድንግል ማርያም ጋር መልአኩ ገብርኤል ሄደው? እግዚአብሔር አቅቶት ነው? ለምን እግዚአብሔር አላናገራትም? በብሉይ ኪዳን እግዚአብሔር ቀጥታ ለምን አላናገራትም? ገብርኤልን መልአክ ለምን አስፈል? ብሉይ ኪዳን ነው እንዳረሳ። ብሉይ ኪዳን ዘመን እኮ በብሉይ ኪዳን ዘመን ሰዎች ዳግም ስላልተወለዱ በቀጥታ መንፈስ ቅዱስ በሰው ውስጥ ማደር አልጀመረም። ሰው ኢየሱስ ሞቶ ከተነሳ በኋላ ነው የእግዚአብሔር መንፈስ ማደሪያ መሆን የጀመር ነው። ከዛ በፊት ግን በመልአክ እግዚአብሔርም ደግሞ በሰው አምሳል ሊሆን ይችላል፣ እንደ መልአክ ሊሆን ይችላል፣ እየመጣ ያናገራቸው ሰዎች አሉ እና አብርሃምንም ሲመጣ በሌላ ፎርም ነው ያናገር። አሁን ግን መንፈስ ቅዱስ ከውስጣችን ነው የሚያናግረን። መንፈስ ቅዱስ መቼ አቅቶት መቼ በዝቶበት ስራ ነው ቅድስት ድንግል ማርያም ያለ ስራዋ ገብታ ለደምረው የምጠይቀው? ሲጀመር አባትና ልጅ ናችሁ። እግዚአብሔር ምን ያስፈልጋል በአንተና በአባት መካከል? ራስ አትናገርም እንዴ? ለምዶ አማላጅ የሚያስፈልገን? ለምንስ ነው የምትጠይቅልህ? አንተ እያለ አባት አይደለ እንደ እግዚአብሔር እንዴ? ስለዚህ ነው የአዋቂ አጥፊ ነው ያልኩ እኔ። እንዳትቀየመኝሽ። ሚውት ሆነሃል መሰለኝ። ድምፅ የሰማሁ አይደለም አለው። አሁን መጥቻለሁ። አሁን መጣ። ሰምተኛል እኔ ያልኩ። እሺ መልአኩ ገብርኤል ለምንድን ነው ድንግል ማርያም ጋር ሄዶ እግዚአብሔር ካላቃተው ድንግል ማርያምን ያንን የምስራች ነገራት? እግዚአብሔር ካላቃተው ለምንድን ነው? መልስልኝ። በብሉይ ኪዳን ዘመን ሰዎች ዳግም መወለድ ስላልጀመሩ ከኢየሱስ ክርስቶስ ሞትና ትንሣኤ በፊት እግዚአብሔር ሰዎችን ሲያገኛቸው እንደ መልአክ እንደ ሰው ሆኖ ራሱ እግዚአብሔር ተገልጦ ያናገራቸው የብሉይ ኪዳን ብዙ ሰዎችን ታውቃለህ አንተ ራስህ። አብርሃም አንዱ ገብርኤል እግዚአብሔር ነበረ፣ መለኮት ነበር ያናገረ። እመጣበታለሁ ገብርኤል ጋር። እሺ አሁን ለምሳሌ ሙሴ አንዱ ነው። በቁጥቋጦ ሰዓት መልአክ ይበል እንጂ አይደለም አልተገለጠም ማለት አችልማ። አሁን አንተ ለጠየቀኝ ጥያቄ ግን ቅድስት ድንግል ማርያም ጋር ለምን መልአክ መላክ አስፈለገው ካልክ ለእግዚአብሔር እንዲያርግ ብለን አንነግረውም። ለአንዳንዱ መልአክ ይልካል፣ ለአንዳንዱ ራሱ መጥቶ ይናገራል። ድምፅ አይሰማም። ድምፅ አሁን መጣ። እሺ አሁን መጣ። ምን አድርገው ነው? እስካሁን አልተሰማም ነበር። አሁንስ? አሁን ይሰማል። ምን አድርገው ነው? ምንም አላልኩም። ተደውሎ ነው። አሁን የምነግርህ ማለት ነው። እኔ የምነግርህ አንድና አንድ ነው። ምንድን ነው የምነግርህ መሰለህ? የምነግርህ እግዚአብሔር አቅቶት ነው ወይ ድንግል ማርያምን መልአኩን ገብርኤል የላከው? አቅቶት ነው? እሱን እኮ እየነገርኩ ነው። ድምፅ የተቋረጠው ስለ ብሉይ ኪዳን አታውረኝ። ስለ ብሉይ ኪዳን ስለ ሙሴ አታውረኝ። ቀጥታ ቃል በቃል እግዚአብሔር ለምንድን ነው ድንግል ማርያምን ያላናገራት? ቃል በቃል ለምን አላናገራትም? በብሉይ ኪዳን መልአክ ልኮ ማናገር በማርያም አልጀመረም። በብሉይ ኪዳን ማርያም በብሉይ ኪዳን ቴንኪው። በአዲስ ኪዳን ልምጣለህ እና ጳውሎስ ሐዋርያት ሥራ ምዕራፍ 20 አካባቢ ላይ ያ መርከብ 27 ላይ ያ መርከብ ሲሰባበር ምን አለ? በሌሊት የእግዚአብሔር መልአክ መጥቶ ምን አለኝ? አበረታኝ የሚል ቃል አለ። እግዚአብሔር ማበርታት አቅቶት ነው ወይ ጳውሎስን መልአክ ያበረታው? ለምንድን ነው መንፈስ ቅዱስ ያላበረታው? በጣም ጥሩ ጥያቄ። መልአኩን የላከው መንፈስ ቅዱስ አይደለም እንዴ? ሲጀመርም አንዳንድ ጊዜ
በሚገባን መልኩ እግዚአብሔር መንፈስ ቅዱስ ለምን ይልካል? ራሱ ለምንድን ነው የማያበረታው? ችግሩ እናንተ ኦርቶዶክሳውያን በተለይ በቅርብ የተመለሳችሁት አታዳምጡ። አይደለማ በግልጽ መልስልኝ። ድንግል ማርያም የአንተ ጥያቄ እኮ ነው። የአንተ ጥያቄ ድንግል ማርያም አልክ። ድንግል ማርያም እግዚአብሔር እያለ እሷ መስማት ለምን አስፈለጋት አልክ። እኔ ደግሞ እግዚአብሔር እያለ መንፈስ ቅዱስ እያለ አዲስ ኪዳን ላይ ጳውሎስን ያ መልአክ ለምን አበረታው አልኩ። መልስልኝ። በቃ እመልስልሃለሁ። ጣልቃ እንዳገባብኝ አልቆይም። ባጭሩ ነው መልስልኝ። ለእግዚአብሔር በዚህ በኩል ተናገር ብለን መናገር አንችልም። አንዳንዱም በመልአክ ያናግረዋል፣ አንዳንዱም መንፈስ ቅዱስ በውስጥ መረዳት ያናግረዋል። መንገድ ለእግዚአብሔር አናበጅም። ለምሳሌ ለቆርኔሌዎስን መልአክ ተገልጦለታል፣ አልክድም። እሱ እኮ መልአክ ለእኛም ሊገለጥ ይችላል በእግዚአብሔር ዘንድ ተልኮ። ከሰው ግን ወደ እግዚአብሔር የተላከ መልአክ አይቻላልም። ሲጀመር እግዚአብሔር ለሰዎች መልአክ ልኮ አናግሯል። በአዲስ ኪዳን እናውቃለን። አንድ ወይኔ 30 ሞልቷል። እንትን 30 ሞሬተር ሞልቷል። ቆይ የተወሰነ ሰዓት ነው መሰለኝ 100 ሺህ ከገባ በኋላ 20 ጨምርልኛል። ሞሬተሮች የላችሁም እንዴ? 30 ሞልቷል። እምቢ አለኝ። እሺ አባቴ አናፖሎጂ። እኔ አሁን የምጠይቅ ጥያቄ ከኔ ወደዛ እና ከዛ ወደዚህ አይደለም። ዋናው ከዛ ወደዚህ የሚሆን ከዚህም ወደዛ የሚሆን ገባ። ለምንድን ነው ከዛ ወደዚህ እንኳን እግዚአብሔር እየቻለ መልአክ የላከለት? እግዚአብሔር እየቻለ ከዛ ወደዚህ ከእግዚአብሔር ወደዚህ አንተ አሁን ጥያቄ መጠረብህ። ይህንንም እኮ እኮ አልሰማኝም፣ አልካድኩም። እኔ አንተም አልካድኩም እኮ ፊት ለፊት እየነገርኩ ነው። ለእግዚአብሔር መንገድ አናበጅም። አንዳንዱን መልአክ እኮ ያናግረዋል፣ አንዳንዱን ደግሞ ራሱ መጥቶ ያናግራል፣ አንዳንዱን በሁኔታ ያናግራል። ለእግዚአብሔር መናገሪያ መንገድ ብዙ ነው። መጽሐፍ ቅዱስ ምን ይላል? የእግዚአብሔር መንገድ አታውቅምና ይላል። ስለዚህ መልአክ ልኮ ቢያናግረኝ እኔን ለምን መልአክ ላክ ራእይ አታሳየኝም ወይ ራስ ብለው መብት የለኝም። ስለዚህ ኢት ሃፕን ቱ ቢ ለቅድስት ድንግል ማርያም መልአክ ላከው። ሌላ ሰው ደግሞ መልሰልኛል። አሁን መልሰልኛል። መልአክ ተልኮ ከእግዚአብሔር ውጭ መልአክም ተልኮ እኛን ሊያናገረን ይችላል ከእግዚአብሔር ውጭ። እኛም እንደዚሁ አዳምጠኝ። እኛም ኦርቶዶክሳውያን እንደዚሁ እግዚአብሔርም ያናገረናል። እንደገናም ደግሞ እግዚአብሔር በቅዱሳኑ እኛ ወደ እግዚአብሔር እንጸልያለን። እንደገናም ወደ ቅዱሳኑ ጸልየን ከቅዱሳኑ ደግሞ በእግዚአብሔር ጸጋ ለእኛ የሚሰጠን ነገር አለ። አንተ እንደመለስከው ሰምቻለሁ። አዳምጠኝ። ካለም የጸለየ ወደ እግዚአብሔር ሲጸልይ ጸሎቱ ተሰምቷል ብሎ የነገረው መልአክ ነው መጥቶ የተገለጠለት። ታስታውሳለህ ታሪክ ሐዋርያ ሥራ ምዕራፍ 10 ላይ ቆርኔሌዎስ ሆይ ለድሆች የምታደርገውን ችሮታ ጸሎትህም ተሰምቶልሃል እና አትፍራ። አሁን ምን ማድረግ እንዳለብህ እንዲነግርህ ወደ ኢዮጴ ልከህ ከቆዳ ፋቂው ከስምዖን ቤት ጴጥሮስን ጥራውና አስጠራው፣ እሱ ይነግርሃል ብሎ ነገረው። አሁን ተመልከት፣ እኛ ወደ እግዚአብሔር ጸልየን እግዚአብሔር ሲፈልግ መልአክ ይልካል። ወደ መልአክ የጸለየ የለም ምድር ላይ የለም። እርግጠኛ ነህ? ቴዎፋኒ እንዳትለኝ እሺ። የሶምሶም እናት መልአኩ ተገለጠላት። ልጅ እንደምትወልድና የምትወልደው ልጅ ደግሞ ናዝራዊ እንደሆነ ነገራት አይደለ? ይሄንን ሄዷል ደግሞ ለማን ነገረችው? ለባልየው ነገረችው። ባልየው ያንን መልአክ እዛ ቤት ሆኖ ለእሷ የተገለጥክ መልአክ ናና ለእኔም ተገለጥልኝ ብሎ ጸልዮአል አልጸለየም? ጸልዮአል። መልአኩ ይህን መጥቷል አልመጣም? መልአክ ነው። ይኸውላችኋ ቻሌንጅ እንደራረጋ ቴዎፋኒ ብራዘር አንደ ሰማኝ። ችግሩ እኮ አታዳምጥም። በምን ማረጋገጫ መልአክ ነው የሚለው ማረጋገጫ ልስጥ። በብሉይ ኪዳን ዘመን እግዚአብሔር እንደ ሰው እንደ መልአክ ይገለጣል። የተገለጠ መንፈሳዊ ቢንግ ሁሉ መልአክ ነው የሚሉት ለሙሴ። ቆይ አንተ እኮ ችግሩ ቆይ በእናትህ አስጨርሰኝ።
በእናት አንድ ቃስ ለሙሴ እንደተገለጠው አይነት ቆያ ምንድን ነው? ቆይ ሺህ ዓመት አላውራው። ለሙሴ በቁጥቋጦ እሳት መልአኩ እንደዚህ ያለው ይላል። መልአኩ ይላል ዞር ብሎ እግዚአብሔርም እንደዚህ ያለው ይላል። በግብፅ ምድር አልፋለሁ። ልክ ለሙሴ አሁን መልአክ ብሎ የተጠቀሰው ማነው? ራሱ እግዚአብሔር። በተመሳሳይ መልኩ ወደዛ ልመጣልህ ነው እኮ ወደዛ ልመጣልህ ነው። መልአክ ተብሎ ልክ ለሙሴ እንደተገለጠው እዚህ ጋር መልአኩ የተባለው እግዚአብሔር ነው። እንደ እግዚአብሔር መልአክ ሲገለጥ በመላእክት መልክ ወይም በሰው መልክ ነበር እግዚአብሔር የሚገለጠው። ለአብርሃም እኮ 3 ሰዎች ነው የሚለው መጽሐፍ ቅዱስ። በሰው አምሳል የተገለጠው እግዚአብሔር ልክ እዚህ ጋር ደግሞ በመልአክ መልክ አይተህ እንደሆነ ሙሉ ቻፕተሩን ስታነብ እኮ እግዚአብሔርን ነው የምታየው። አንዴ አይዱሻ ይሄኛው መልአክ እንዳልሆነ አንብብና ይኸውልህ፣ በዚህ የተነሳ መልአክ አይደለም በለኝ። አንብበ ለምሳሌ ያክል ትንቢተ ዘካርያስ ምዕራፍ ወሬ ሚኒት ለምሳሌ ያክል ትንቢተ ዘካርያስ ምዕራፍ 1 ላይ ማለት ነው ቴዎፋኒም አለ ገባ፣ እንደገናም ደግሞ መላእክትም አለ ገባ፣ ሆል ኢንጅልስ አለ። 2 ነገር አለ እዛ ቦታ ላይ። እግዚአብሔር በመላእክት ስም ተሰይሟል፣ እንደገናም ደግሞ መልአክም አለ ገባ። ኢንጀነራል ይህንን ስታነበው መልአክ ነው አትልም። ለይተህ እግዚአብሔር እንደሆነ የምትናገርበት ነገር አለ፣ መልአክም እንደሆነ ደግሞ የምትናገርበት ነገር አለ ገባ። ለምሳሌ ግን መልአክ እንደሆነ ልጨርስላ አልካድኩም። መልአክም ተገልጠዋል፣ እግዚአብሔርም ተገልጠዋል ለሰዎች። ይሄ ማን ካደ? እኔ እኮ ይኸውልህ ገና ለገና ባይብል ኃይሉ ዮሐንስን እንዲደግፍ ፈልጌ ባይብል አላጣመምም እዚህ ጋር ቴዎፋኒ ማለት the clearest manifestation of God in the Old Testament ማለት ነው አይደለም? in a form of an angel, in the form of humanity እግዚአብሔር ሲገለጥ እንደ ንፋስ፣ እንደ አውሎ ንፋስ፣ እንደ እሳት፣ እንደ ደመና የእግዚአብሔር መገኘት የሚያሳዩ ናቸው እንጂ እግዚአብሔር አይደለም። እግዚአብሔር እንደ መልአክና እንደ ሰው የተገለጠው። አብርሃም ቤት ለምሳሌ 3 ሰዎች መጡ፣ ለእግር ውሃ መጣላቸው፣ በሬ አርዶ አበላቸው፣ ፒታ ጋግሮ ሰዎችን ያበላው ሰዎች መሆናቸውን ነው የሚያውቀው። ነገር ግን ታሪኩን ታውቃለህ አንተ። እዛ ማኑሄንና ሚስቱን የተገለጠላቸው ራሱ እግዚአብሔር ነው። ነገር ግን ዲፋይን የተደረገው በመልአክ ነው። ይህንን ቴዎፋኒ ስለመሆኑ ተመሳሳይ መስዋዕትን እኮ ተቀበለ። ቆይ አንተ መላእክት ይሰዋለታል ሲመስል አንተ መስዋዕቱን እኮ ተቀብሏል። መላእክት እኮ ዮሐንስ ራዕይ ምዕራፍ 19 ላይ እኮ ስግደትን ተቀብሏል። 22 ላይ ደግሞ ስግደትን አልተቀበልም እኮ ተው ነው ያለው። አይገባውማ፣ ስለማይገባው ነው ተው ያለው። በነገራችን ላይ እኮ መላእክት እኮ ከኛ ያንሳሉ፣ እኛም በልጣቸዋለን። ታውቃለህ ደሜ። አሁንም ስልክ ገብቶብሃል መሰለኝ፣ ድምፅ አይሰማም። ያው ድምፅ አሁንም ድምፅ አሁንስ ምንድነው? አሁን መጣል። ከመላእክት እኮ እንበልጣለን። እንደም ይገባሃል? መላእክት እኮ እኛን ለማገልገል የተፈጠሩ መንፈሶች ናቸው። አይደለም። እኛ ከመላእክት ስለመብለጥና ስላለመብለጥ አይደለም ያወራው። መላእክት ጸሎት እንደሚሰሙና የሰሙትን ጸሎት እንደሚመልሱ እዛ ቦታ ላይ የመሳፍንት 13ን አሳየውክ። ገባ? አሳየውክ። ሶዛት ምን እሱ እግዚአብሔር ነው አልኩ እኮ። አንብበዋ፣ እግዚአብሔር መሆኑን አንብበው። አንብበው ቃሉን። አሁን ባይብል አላስኩም፣ ግን የማውቀው ክፍል ነው። እኔስ ምንድነው ማነበው? ሁሌ ማነበው በራስህ ነው የተረጎምከው። እግዚአብሔር እንደሆነ እንዴ ሁሌ 30-40 ጊዜ ያነበብኩትን ነገር አንተ አሁን እንደ አዲስ አንብብ ትለኛለህ? እሺ ቶሽ እሺ። አሁን ለምሳሌ ትንቢተ ዘካርያስ ማን ነው? ሉቃስ ወንጌል ምዕራፍ 1:26-22 አካባቢ ላይ ዘካርያስ ምን አለው? ጸሎት ተሰማች አለው። በምን አወቀ? ጸሎት እንደተሰማ በምን አወቀ? መልአክ ያየውን እግዚአብሔር የነገረውን ነው መጥቶ እንደነገረው አይደለም የተናገረው። እንደነገረው አይደለም የተናገረው። ልክ እኮ ቆርኔሌዎስ እንደነገረው ሰምቶላል አለው። ይኸውልህ በራሱ ስልጣን እኮ ነው ይሄንን ያደረገው። በራሱ ስልጣን ምንም ስልጣን የለውም። ምንድን ነው የምትለው? በምን ስልጣን? በእግዚአብሔር ፊት የምቆመ መልአኩ ገብርኤል ነኝ አላለም እንዴ? ግን ዱዳ ያደረገው በምንድን ነው? ዱዳ ያደረገው በተልእኮ በሚሽኑ ውስጥ ያለ ነገር ነው። ይሄ በጸጋው በል፣ በጸጋው በል፣
አይደለም። ይኸውልህ መልአኩ በራሱ ስልጣን ያደረገው ነገር የለም። ዱዳ መሆኑም የእግዚአብሔር ፈቃድ ነው። መልአኩ አንዳች ከራሱ ማድረግ አይችልም፣ ፈቃድም የለውም። ገብርኤል ለኛ ያለውና ይህን መልእክት ባለመስማት ልጅ እስከሚወለድ ድረስ አንደበት ይዘጋል አለው። የእግዚአብሔር ሀሳብ ስለሆነ ነው። መልአኩ ገብርኤል እንዴት የእግዚአብሔርን ሀሳብ አወቀ? ሌላ ጉዳይ ነው፣ አናውቅም። ሌላ ጥያቄ ይኖራል። ሌላ ጥያቄ። አቤት ደረቅ ነህ። በስመ አብ በስመ አብ አይደለም። እኔ ሪል ነው እኮ የማወራ ሪል ስለማወራ እኮ ምን አትሰማም እኮ ችግሩ ነው። ያው በቃ እኔ እሰማለሁ፣ ግን ሪል ነው የማወራ እውነተኛ ነገር ስለ መጽሐፍ ቅዱስ እኮ ነው። እኔ ድርቅና ምናምን ሳይሆን መጽሐፍ ቅዱስ የሚለው ነው የምነግርህ ማለት ነው። አንተ እኮ አሁን በቃ አውቆ የተኛ ቢጠሩ ቢቀሰቅሱት አይሰማንህ። አንተ ካሁን በኋላ አንተን ያሉት እንጂ እኔን አለም እኮ የኮመንት አንብበህ ነው እንዴ? እስቲ ከፈለግ ደግሞ አንዳንድ ኮመንት አላልኩም። ጌታ ምስክሬ ነው። አብርሃም ወይንም ደግሞ እሺ፣ ደግሞ ሰላም፣ እንዴት ናችሁ? ሰላም እግዚአብሔር ይመስገን። እሺ፣ ያው አሁን ወንድማችን ኃይሉ እያለ ያለው ምንድን ነው? ቀጥታኛ ራሳችን እንጸልያለን፣ ሌሎች ስለ ሌሎች አይመለከታቸውም አይነት ነገር ውስጥ ነው መሰለኝ። አይ ቲንክ አይደል? እንዲህ ነው ያልኩት። ቀጥታ ወደ እግዚአብሔር በመጸለይ አቅጣጫ በመካከላችን የሚገባ የለም። አባትና ልጅ ነን በመንፈስ ቅዱስ። እኛ በራሳችን ነን እግዚአብሔርን የምንጠራው የሚመልስልንም። መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ያየነው ማንም ሰው በኬሮፍ ወይም በእጅ አዙር ጸሎት የጸለየ ሰው በታሪክ የለም። እግዚአብሔር የአባቶቻችን አምላክ እግዚአብሔር ተብሎ ነው። የለም ለማለትም ምን ማስረጃ አለ? ቆይ አስጨርሰኛ። አብረን ተራ እሱማ ብዙ ሰምቻለሁ። የለም ስትል ምንም ቆይ ማድመጥ ካልቻልክ አላወራህም። የምታደምጠኝ ከሆነ ነግራ 1000 ዓመት አላወራም። ማድመጥ የምትችል ከሆነ በብሉይ ኪዳንም በአዲስ ኪዳንም እኔ የማውቀው የያዝኩት መጽሐፍ ቅዱስ ላይ በቀጥታ ወደ እግዚአብሔር ሲጸልዩ እንጂ ከሌና ገብርኤል ስለ እግዚአብሔር ይህን ነገር ንገርልኝ ያለ ሰው አላውቅም። አንድም ሰው አንተ ካለ ንገረኝ። አሁን ምናልባት አንተ መጽሐፍ ቅዱስን አታነብ ይሆናል እንጂ እስኪ አንተ ንገረኝ። እኔ ቀጥታ ወደ እግዚአብሔር የጸለዩ ሰዎች ነግርሃለሁ። አንተ አንድ ሰው በከሌ በኩል የጸለየ ንገረኝ። አንደኛ ቆሮንቶስ ምዕራፍ 11ን ከቁጥር 12 ጀምሮ ያለውን አብረን እናንብብ። አውጣልኝ። እሺ ካለ ንስሐ ገብቼ ኦርቶዶክስ ሆናለሁ። ቃል በቃል ካሳየኸኝ ምን የሚል ነው የፈለከው? እርስ በርስ አሁን በተነጋገር ነው በቀጥታ ወደ እግዚአብሔር እንደመጸለይ በእከሌ በኩል ከፈለክ ሰውም ከፈለክ መልአክም ማንም ይሁን በእከሌ በኩል ወደ እግዚአብሔር የጸለየ ያለ ኢየሱስ ክርስቶስ በቀጥታ ወደ እግዚአብሔር የጸለዩ ሰዎች ብቻ ነው። እሱማ አሳየህ እኮ ወንድማችን ደምረው አይደል እንዴ? አይ አንተ አሳየኝ። ራስህ አሳይቶ አላምን ያልከው አንተ እኮ ነው። ጎይ አንተ ራስህን ተው። ደምሮ ደረቅ ነው። ተው እሱ ለምን ደረቅ ነው? ንግግርህን ማስተካከል ማለት ዶንት ወሪ። እኔና እሱ እንደፈለግን እናወራለን። ዶንት ወሪ። አይ ነው የእግዚአብሔር ቃል ነው እኮ የነገርኩህ። አንተ ለሱ ጠበቃ ነው እኮ ኃይሉሻ ለራሱ ይናገር። ይወላሉ የእግዚአብሔር ቃል ነው የነገርኩህ ኃይሉሻ። የእግዚአብሔር ቃል ነው የነገርኩህ፣ ድርቅና አይደለም። የእግዚአብሔር ቃል ነው የነገርኩህ። የእግዚአብሔር ቃል የሚለውን ነው ወንድሜ አብርሃምም እየነገረ ያለው እኔ እንጂ ድርቅና እኮ አይደለም። ኦኬ ግን አንተ ወንድሜ አብርሃም እየነገረኝ ነው። ቆይ እናዳምጠው፣ የጠቀሰውን ጥቅስ እንስማ። እሺ እኛ ክርስቲያኖች ምን እናምናለን መሰለ? አንድ ነን ብለን እናምናለን። ሞት አይለየንም። በሰማይ ነው በምድር ነው አንልም። ቅዱሳኖች እስከሆኑ ድረስ ቅዱሳን ናቸው። አንዱ ስለ አንዱ ይተሳሰባል። ይሄንን ደግሞ መጽሐፍ ቅዱሳዊ ነው ወይ ካልክ አዎ ነው ላለው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ አነበዋለሁ። እግዚአብሔር አምላክ ለሁላችንም ቃሉን ይግለጽልን። አካል አንድ እንደሆነ ብዙ አካል ክፍሎችም እንዳሉበት፣ ነገር ግን የአካል ክፍሎች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። እኛ ሁላችንም በአንድ መንፈስ አንድ አካል ለመሆን ተጠምቀናል። ምን ብለናል? ተጠምቀናል። አንድ አካል ለመሆን ማለት ነው። አይሁድ ብንሆን አረማውያን ብንሆንም ባሪያዎችም ብንሆን ነፃዎችም ብንሆን ሁላችን አንድ መንፈስ ጠጥተናልና የአካላችንም ክፍል ብዙ ነው እንጂ አንድ አይደለም። እግርም እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗን ይቀራልን? ይሄ ማለት ምን ማለት ነው? ትርጓሜ ላይ እንሄድበታለን ማለት ነው።
እኔ አሁን አንተ አታስፈልገኝም። አሁን አንተ እያልክ ያለው አንተ ሌሎች ቅዱሳኖች አያስፈልጉኝም እያልክ ነው። መጽሐፍ ቅዱሱ ደግሞ ከዛ በተቃራኒ ነው የሚለው። ምንድን ነው የሚለው? አንተ እጅ ስትሆን እግር አያስፈልገኝም ብትል ይሆናልን እያለ እያስጠነቀቀ ነው። ይሄ አሁን ስለ እጅ ስለ ሰውነት ላይ ስላለው አካል አይደለም ባይዘው እየተናገረ ያለው። ይህ በማለት አካል ክፍል መሆኗ ይቀራልን ይላል። ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልን? አካል ሁሉ አይንም ቢሆን ጆሮም መስማት ከየት በተገኘ ነበር? አካል ሁሉ ጆሮ ቢሆን ኖሮ ማሽተት ከየት በተገኘ ነበር? አሁን ግን እግዚአብሔር የአካላችንን ክፍል በሰውነታችን ውስጥ እርሱ እንደወደደ የራሱ አከናውኖ መደበው። የአካል ክፍሉ አንድ ቢሆን ኖሮ አካል የት በተገኘ ነበር? አሁንም የአካል ክፍሎች ብዙዎች ናቸው፣ አካሉ ግን አንድ ነው። የአካል ክፍሎች ብዙ ቢሆኑም አካሉ ግን አንድ ነው። አይን እጅን አልፈልግሽም ቢላት አትችልም። ራስም እግሮችን አልፈልጋቸውም ብትላቸው አትችልም። ደካሞችም የሚመስሉህ የአካል ክፍሎች ይልቁንም የሚያስፈልጉህ ናቸው። ከአካልም ክፍሎች የተናቁ ለሚመስሉን ክብርን እንጨምርላቸዋለን። ለምናፍርባቸውም የአካል ክፍሎች ክብር ይጨምርላቸዋል። ይሄ ማለት ለደካሞች ነው። ስለ ደካሞች ስለሚጸልዩት ነው። ይጨምርላቸዋል። ለከበረው የአካላችን ክፍል ክብርን አንሻለትም። እግዚአብሔር ግን ሰውነታችንን አስማምቷል። ይልቁንም ታናሹን የአካል ክፍል አክብሮታል። ትንሹን የአካል ክፍል አክብሮታል ሚንስ በሃይማኖት ያነሰው ማለት የደካማ ምግባር ያለው ማለት ነው። ዋናውን ቦታ አንብብልኝ፣ የምትፈልገውን ቦታ። እሺ ይሄ እንዳለ ባይዘው አንተ ከልብ ስማው ብቻ። የአካላችንም ክፍሎች እርስ በእርሳቸው እንዳይለያዩ የአካላችን አንዴ ያዘው አብርሃም እያለ ያለ ምንድነው? እኛ ብልቶች እስከሆንን ድረስ በሰማይም ያለ ቅዱስ ከኛ ጋራ ተመሳሳይነት ራሱ ይናገር። አንተ የመንጌት ነህ። ራሱ ይናገር። አንተ ማን ነህ? ደሜ ስለገባው ደምሮ ስታፕ ደምሮ ስታፕ አንዱ የአካል ደምረው በእናትህ አትረብሽን። እሺ ስማ፣ አንዴ ሰማ ደምሮ አቁም በእናትህ። ልጁ ይቀጥል። አሁን የተጠያየቅነው ጥያቄ በቀጥታ ወደ እግዚአብሔር መጸለይ ሲቻል እግዚአብሔር አባቶ ብዬ መጸለይ ሲችል በመካከል በከሌ በኩል ብሎ የጸለየ ሰው አለ ወይ በሚል አለ ብሎ ነው እያነበበልኛል። እሺ ስማ፣ አሁን ባይዘዌ ማለት ነው አንተ የፈለግከውን እንድታወራ ሳይሆን አንተ ወደ ፈለግከው እንድጠመዝዙ ሳይሆን እኔ አውዱ ወንድማችን እንትን ያለ እየመለሰልህ ያለው መጽሐፍ ቅዱሳዊ ነው ወይ ላልከው አዎን ነው ብዬ እየመለስኩልን ያለሁት። አንዱ ጠምዝዣለሁ ወይ ስማ፣ እየሰማ እኔ ንገረኝ ነው ያልኩ እንጂ ንገረኝ እንጂ አልኩ። እየነገርኩ ነው። አልጠመዘዝኩ፣ ጣልቃ አልገባሁብህ። እየነገርኩ ነው። ንገረኝ። አትቆጣ። እያዳመጥኩ ነው። ጓይድ እሺ። አንዱ የአካል ክፍል ቢታመም ከእርሱ ጋር ከእርሱ ጋር የአካል ክፍሎች ሁሉ ይታመማሉ ይላል። የአካል ክፍሎች ሁሉ ይታመማሉ ማለት ምን ማለት ነው? ከእርሱ ጋር አንዱ ቢታመም ማለት ነው። ይህን የመጽሐፍ ቅዱስ ክፍል ንገር። ምን አገናኘው ካነሳነው ጥያቄ ጋር? ስለምንድን ነው እያወራህ? እስካሁን እኮ መልስልኛለህ ብዬ የጠበቅኩ ነው። አንተ ሌላ ነገር ነው የምታወራው። ድንግል ማርያም ጸሎት ትሰማለች። እንዴት ትሰማለች እያልክ አልነበር እንዴ? ብልት ስለሆነች እኮ ነው የምትሰማው። ወደ እግዚአብሔር ቀጥተኛ ደምሮ ጥያቄ ገብቷል። መጀመሪያ ይሄና ይሄ ልጅ እያወራን ያለ ነው። በቀጥታ ወደ እግዚአብሔር መጸለይ ሲቻል በእከሌ በኩል የጸለየ ሰው አለ ወይ ያለ ኢየሱስ ክርስቶስ? ይሄንን ጥያቄ አላለኝ። እሱንማ መለስኩልህ።
አይ መስማት አይፈልግም። ደምላቸው መልስ ሰጥተዋል። እፈልጋለሁ በጠብቅ አልነግር አልከኝ። እኔ ግን እነግርሃለሁ። ደምሮ በእናትህ አንተ ቆይ ጣልቃ ትገባለህ። እሺ ላዳምጥሽ፣ አንተንም ላዳምጥ። ቀጥዬ አወራለሁ እኔ። እሺ አዎ ቴንክ ዩ። ስለ አካል ክፍሎች ያወራል። ቀጣይ እኔ ነኝ። ልብ አድርግ። አሁን አንተ ቀጥል። ቀጣይ እኔ ነኝ እኮ አዳምጠኛ። እሺ ኧረ አዳምጠኝ። ስለ አካል ክፍል ሲያወራል እዚህ ጋር ስለ አካል ክፍል ሲያወራል እኛ ብልቶች ነን። በአንድ አካል ውስጥ የምንኖር ብልቶች ነን። ገባህ አይደለ? እና እኛ ብልቶች ደግሞ ምንድን ነን? ሕያው ነን። ሞት የለም በእኛ መካከል። ሶዛት እላይ እንኳን በሰማይ እንኳን ቢሆኑ ብልት እስከሆኑ ድረስ እንሰማማለን። ገባህ? በሰማይ አለ ስለ እኔ ይለምንልኛል፣ ይጸልይልኛል ስለ እኔ። ለምን? በምድር ላይ ያለውን ነገር ያደርግ ስለነበረ በሰማይ ሲሄድ እዚህ ቦታ ላይ ተቋርጧል የሚል ነገር የለውም። ምልጃን ያደርጋል። አንደኛ ጢሞቴዎስ ምዕራፍ 2 ላይ ተቆነ ምልጃን አድርጉ ይላል፣ ጸልዩ ይላል። ለነገስታት ለሹማምንቶች ጸልዩ ይላል። ሶዛት ይሄ ጸሎት አልተቋረጠም። እዚህ ቦታ ላይ በስጋ ሞት ስትሞቱ እዚህ ጋር ተቋርጧል የሚል የለም። ስለዚህ ያ ጸሎት የሚቀጥለው ከምን የተነሳ ነው? ብልት ከመሆናቸው የተነሳ ነው። ብልት ከመሆናቸው የተነሳ ነው። ገባለም? በብልቶች ስለተገናኘን አንድ አካል ውስጥ ያለ ብልቶች ስለሆንን እንጸልያለን። እንደዛ እያለ ነው። አዳምጠው፣ በደንብ አዳምጠው። ልክ ነው ልጁ፣ አዳምጠው። እሺ ይኸው ነግሮ ካል ወንድማችን እንደዛ ነው። እኛ ክርስቲያኖች ምናምነው የእርስ በርስ እንኳን ደስ ያላችሁ ተራዌኔ ነው። እርስ በርስ እንጸልያለን። ተራዌኔ ነው። አንዱ ስለአንዱ የአንዱ አካል ቢሰቃይ አንዱን ያመዋል፣ አንዱን ያመዋል። ስለዚህ እርስ በርስ እንጸልያለን ማለት ነው። በቃ እንኳን ደስ ያላችሁ። አሁን ተራዌኔ ነው፣ ተራዌኔ ነው። እኔ ማን ተራ ሰጠ? ይኸውልህ ዝም ብለህ ያልሆነ ወሬ በማስረጃ ነው የምታወራው። ዱድ ትሰማኛለህ? በማስረጃ ነው ትሰማኛለህ? አይ ነው ስድብ በጸጋ ስጦታ ነው የተሰጣችሁ። አሁን ልትሳደብ አትችልም። አልጋ ገብተህ እኔና ደምሮ ስናወራ እንደፈለክ እንድትናገር አልፈቅድም። በመጽሐፍ ቅዱስ ማስረጃ አውራ። በማስረጃ አውራ። ማስረጃ ቆይ አሁን መጽሐፍ ቅዱስ እንደሚያውቅ ሰው ለመሆን የምትሞክሩት ነገር እኔ አውቄ ነው የተጠነቀቅኩልህ። አንዴ ክርስትና ኤቢሲዲ አልገባህም። አንተን ነው ያልኩህ። አንተ ጎኖ ያለው የክርስትና ዋናዋን አታውቅም። መጽሐፍ ቅዱስ ይኸውልህ ምናልባት ውጭውን አንብበህ እንደሆነ እንጂ ውስጡን አላነበብክም፣ አልገባህም ሲጀመር። ለዚያ ነው ወደ ሰው መጸለይ ይቻላል የምትለኝ። ለምን አንተ አዳምጥም? ትቢት ማስረጃ አምጣሽ አይቻልም የሚል ማስረጃ አመጣልሃለሁ። ማስረጃ አመጣለሁ። መታበይን ተው። you gotta listen to me። በቃ ስለዚህ ማውራቱን ተውና አልቃት ትግባ። አንተ ማን ታውራ ስለኔ? አልፈቅድልህም። እኔም ስላንተ አላወራም። ማንም ስላንተ አላወራም። እሺ አሁን እሱ ተራዊኔ ነው። አብርሃም ትፈት ማስረጃ ሰውዬው አፈን ይበላል። ይበናት አብርሃም ወይ ደም ወይ ምንድነው መጨቃጨቅ ምናምን? የእግዚአብሔር ቃል ነው የምናወራው። ጭቅጭቅ ምናምን አያስፈልግም። ተራዊኔ ነው። አዳምጠኝ። ተራው ያንተ ነው። ተራው ያንተ ነው። አብርሃም እያለ ያለው ምንድነው? ስትናገር የሆነ ኤክስፕላኔሽን ነገር አትናገር ነው። ሎጂክ አትናገር ነው። ገባ? አልናገርም። ከመጽሐፍ ቅዱስ ነው ማስረጃ ነው። ፈራችሁ እንዳልናገር። ቀጥል። ኦኬ፣ በጣም አሪፍ። እኔ ብዙ አላወራም እንደናንተ። እኔ 1 ደቂቃ ወይ 2 ደቂቃ በቂ ነው ለኔ። ችግር የለውም። ኦኬ፣ መጽሐፍ ቅዱስ እንደዚህ ይላል። ኤርምያስ ምዕራፍ 3:33 ላይ ወደ እኔ ጩህ፣ እኔም አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ቀጥታ እግዚአብሔር ወደ እኔ ጩህ ያለው በብሉይ ኪዳን ነው የማወራው። በአዲስ ኪዳንም ሐዋርያት ስራ ላይ ሐዋርያቶች ሲጸልዩ በቀጥታ የአባቶቻችን አምላክ እግዚአብሔር ብሎ ነው የጸለዩት። አንድም ሰው በታሪክ በመጽሐፍ ቅዱስ 40-50 ሰው መጥቀስ ይችላል። ኤልያስም ጸልየዋል በቀርሜሎስ ተራራ ላይ። የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ አንተ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ዛሬ ይገለጥ። ሁሉም የጸለየ በሙሉ የምናውቀው በታሪክ ንጉሱ ሰለሞንም ጸልየዋል፣ ዳዊትም ጸልየዋል። በቀጥታ ወደ እግዚአብሔር ነው የጸለዩት። በአዲስ ኪዳንም ደግሞ እንምጣ። ያየናቸው ጸሎቶች በሙሉ በቀጥታ እንደየሰሩ ነው። ክርክር ጋር አይሄድም ብራዘር። ይሄ ከኛ እናንተ በምን ሂሳብ ነው ሚዲያ አይሄድም? ምኑ አይሄድም እንዴ? እኛ ወደ እግዚአብሔር አንጸልይም እንዴ? እኔ ወደ እግዚአብሔር እጮሃለሁ። ይኸውልህ ኦርቶዶክሳውያን አዳምጣ እንዴ። ኦርቶዶክሳውያን ወደ እግዚአብሔር አንጮህም የሚል አንድ ኦርቶዶክሳዊ የለም። እጮሃለሁ ወደ እግዚአብሔር። አትጸልዩም አላልኩም። ጸሎቴን ይሰማኛል። ደምሮ አትጸልዩም አላልኩም። ወደ እግዚአብሔር ኦርቶዶክስ ወደ እግዚአብሔር አይጸልይም አላልኩም። እኛ የማናደርገውን ነው መናገር ያለብህ። የምናደርገውን አትንገረን። የምናደርገውን አትንገረን እኮ። እሺ ቆይ ወደ እግዚአብሔር ትጸልያላችሁ፣ ግን ወደ መልአክና
ሰው መሀል የምታስገቡት አሁን ያቀረባችሁልኝ ኤቪደንስ ምንድነው? ብልት የተያያዘ ስለሆነ በዚህ ምድር ይሁን በሰማይ አንተ ሰውዬ ኖ ይሄ ብቻ አይደለም። ቅድም ምን አልክ አንተ? ከእግዚአብሔር ዘንድ መልአክ ወደ ሰው ይላካል አልክ። ይኸውልህ ከእግዚአብሔር ዘንድ መልአክ ወደ ሰው ይላካል አልክ አይደለም? ኢናዘር በርስ ደግሞ ማለት ነው ሰው ወደ እግዚአብሔር ጸልዮ ማነው ወደ መልአክ ጸልዮ ወደ ድንግል ማርያም ጸልዮ መልስ ያገኛል። አየህ ያኛውን ገልብጥ አንተ። እሺ ቆይ አይደለም ልጁ ያለው ልጁ ደምረው ልጁ እኮ እያለኝ ያለው ሎጂኩ ገብቶኛል እኮ በብልት ተያያዝን ስለሆነን አንድ ስለሆነን አዘ ባዲ ኦፍ ክራይስት በሞት ከዚህ ቢሄዱ በምድር ቢኖሩ ኮሚኒኬት ይደራረጋሉ እያለኝ ነው። ውሸት ነው አይደራረጉም እያልኩ ነው። ከመጽሐፍ አዳምጠኛ እኔ እናንተ ሐሳቤን ሳልጨርስ አሁን ጣልቃ ገብታ አቋርጠኝ ነው አይደለም። እኔ እናንተ የተነጋገርነው ምን አልከኝ ቅድም? እኛ አልክ እኛ እግዚአብሔር ወደኛ መላእክትን ይልክልናል እንጂ ከኛ ወደ መላእክት ከዛ በኋላ ወደ እግዚአብሔር የምንጸልየው ጸሎት የለም። ድንግል ማርያምም የምትሰማ ጸሎትን አትሰማም አልክ። አንተ እንዴት ነው ጸሎቴን ሰምታ እንደዚህ ያደረገችልኝ በሚል ነው ውይይት የጀመረው። ሶዛት ድንግል ማርያም ጸሎት የምትሰማ ከኛ ጋራ ህብረት ስላላት ህብረቷ ከኛ ጋራ ስለሆነ ስለማትለየን ገባ ስለማትለየን። እሺ አንድ ጥቅስ ልስጣችሁ። እሺ አንድ ጥቅስ ልስጣችሁ። ቆይ ተረጋጋ። ምንድን ነው ጨርሳ ባጭሩ ተናገር። ባጭሩ ንገረኝ። እየሰራ ነው ሌላ ማሰራም ባጭሩ ንገረኝ። አንድ ጥቅስ ልስጣችሁ። የሞቱ ሰዎች በዚህ ዓለም ላይ አንዴ ቆይ ላቁመው መኪናዬን አንዴ መኪናዬን ላቁመው። ይቅርታ ይኸውልህ አንድ ግልጽ ነገር ግን የነዳ ላይቭ የምትሰራው ነገር ግን ብትተው ይሻላል። አይደለም ይኸውልህ አዳምጠኝ። ይኸውልህ ስማኝ። ይኸውልህ ድንግል ማርያም እኔ እናንተ ይሄን ነገር ኢሹ ያነሳ ነው ለምንድን ነው? ድንግል ማርያም ጸሎቴን ሰምታ እንደዚህ ያደረገችኝ እንዴት ትላለህ? እግዚአብሔር እያለ ቀጥታ ከእግዚአብሔር ጋር ለምን አላለም? አዎ ቴንክ ዩ። ይሄን ስትለኝ መጽሐፍ ቅዱሳዊ የሆነ መልስ ሰጠሁህ። በዛ መጽሐፍ ቅዱሳዊ የሆነ መልክ ምን አልኩ? አዲስ ኪዳን ብሉይ ኪዳን ላይ ስጠይቅ ብሉይ ኪዳን እግዚአብሔር በቴዎፋኒም ተገልጧል አልከኝ። አዲስ ኪዳን ላይ መጣውና ሐዋርያ ሥራ ምዕራፍ 27 ላይ ምን አልኩ? ስለ ሐዋርያ ጳውሎስ ነገርከኝ። ስለ ሐዋርያ ጳውሎስ ስለ አበረታው ነገርኩ አይደል? አበረታው አልኩ አይደል? ያ መልአክ ስለዚህ ያ መልአክ ካበረታው ለምንድን ነው መንፈስ ቅዱስ ያላበረታው አልኩ። አየህ መንፈስ ቅዱስ ድርሻ እያለው መንፈስ ቅዱስ ኃይል እያለው እግዚአብሔር ኃይል እያለው እንዴት አላበረታውም? መልአኩ እንዴት አበረታው አልኩ። በዚህ ተግባባል። በጸሎት መጣውልህና ምን አልኩ? በጸሎት መጣውልህና ድንግል ማርያምም ሰምታ በተሰጣት ጸጋ ምን ትልልናለች? ትመልስልናለች። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን መልአኩ አልኩና መሳፍንት 13 ላይ ወሰድኩ። ያ መልአክ ሰማ። ማንን አናገረ? የፋኑኤል ሚስት ገባ አናገራት። ያቺ የፋኑኤል ሚስት ደግሞ ለፋኑኤል ይሄዳል ነገረችው። እኔን ያናግረኝ አለ። አንቺን ያናገረ መልአክ እኔን ያናግረኝ አለ። ወደ መልአኩ ጸለየ። መጣ መልአኩ። አየህ ከነገረው በኋላ ነው መስዋዕት ያቀረበለት። ከነገረው በኋላ ስለዚህ መላእክቶች ይሰማሉ፣ ጸሎት ይሰማሉ ብዬ ነገርኩ። አብርሃም ደግሞ ምን ብሎ አመጣል? ስለ ብልቶች ነገረ። ስለ ብልቶች ነግር የድንግል ማርያምን ከኛ ጋር ፌሎ እንዳላት ለማስረዳት ነው የነገረ። እኔ ከነገርኩ አዲስ ነገር አልነገረም። አልቀበልም ካልክ ልናስገድድ አንችልም። ሌላ ጥያቄ ካለ ደግሞ ጎሄድ የኔ አባት ወድሃለሁ፣ ቀጥል። ኦኬ ሉቃስ ወንጌል ምዕራፍ 16 ላይ የአልዓዛር እና የሀብታሙ ሰው ታሪክ አንተ መቼም ታውቀዋለህ። በምድር አብረው የኖሩ ነበር፣ ሞቱ፣ ከዚህ ዓለም ሄዱ። ሀብታሙ ሰውዬ ታስታውስ እንደሆነ ወደ አብርሃም የጠየቀው ጥያቄ ውሃ በጣቱ ነክሮ ምላሴን እንዲያበርድልኝ አልዓዛር ላክልኝ አለው። ባጭሩ ነው ምነግርህ። አይ ከኛ ወደ እናንተ ከእናንተ ወደ እኛ ማለፍ አይቻልም፣ በመካከላችን ገደል አለ አለው። እንግዲያውስ አብርሃም አባቷ ነው እባክን 5 ወንድሞች እኔ ብሉይ ኪዳን ስጠቅስልህ አልቀበልም አልክ።
አንተ ብሉይ ኪዳን ለምን ትጠቅሳለህ? እኔ አዲስ ኪዳን መልስ አዲስ ኪዳን መልስ አልቀበልም አልቀበልም አልከኝ እኮ። ስለዚህ ቆይ ደምሮ በእናትህ ስለምቀበል አይደል እንዴ? እዚህ ላይ ራሱ እኮ ችግር የለውም። እዚህ ይሄንን አሁን አዲስ ኪዳን ላይ ራሱ ችግር የለውም። ይበለው ይጨርሰው። ቆይ አንዴ አብርሃም እስኪ ቆይ እችል ጨርስ። ቆይ ደምረው ቆይ አዲስ ኪዳን ይኸውልህ፣ ቆይ አዲስ ኪዳን ነው የራሱ። ቆይ ስለ መላእክት ሳወራህ ብሉይ ኪዳን ነው አልከኝ። ስለ መልአኩ ሳወራ ብሉይ ኪዳን ነው አይደለም ያልኩኝ። በብሉይ ኪዳን ዘመን ሰዎች ዳግም ስላልተወለዱ ብቸኛው መንገድ በብሉይ ኪዳን አሁንም ይሄ ታሪክ ያለው በብሉይ ኪዳን ዘመን ነው አይደለም። ይሄ አቶ በእናትህ አታጨበርብር። በእናትህ ስማኝ፣ መልአኩ እኔ ላሳይ የፈለግኩት እዚህ ጋር ስለ መላእክት አይደለም። ከሰው ከሞተ በኋላ ኮሚኒኬሽን እንደሚቋረጥ ላሳይ ፈልጌ ነው። 5 ወንድሞች አሉኝ በአባቴ ቤት፣ እባክህ ላክልኝ ወደዚህ ስፍራ እንዳይመጡ ሲለው ኖ እነሱ መጽሐፍ ቅዱስን ይስሙ ነው፣ ሙሴንና ነቢያትን ይስሙ አለ። ኦኬ ሌሎቻችሁ ከሰማችሁ መልካም። መጣ ወንድም አለ ደምረው እየሰማህ ነው? አዎ ቀጥል፣ እየሰማሁ ነው። ስለዚህ 5 ወንድሞች አሉኝ በአባቴ ቤት ስለው ኖ ኖ ኖ ኖ ኖ ለነሱ ሙሴና ነቢያት ውጪ የእግዚአብሔር ቃል ማለት ነው። ያን አዲስ ኪዳን ስላልተጻፈ መጽሐፍ ቅዱስን ይስሙ፣ የእግዚአብሔርን ቃል ይስሙ እንጂ አንድ ሰው ሄዶ ቢነግራቸው ከሞት ተነስቶም አያምኑም። ሲጀመር መጽሐፍ ቅዱስ ይስሙ አላቸው። እንዴት ዲስከኔክትድ እንደሆነ ሰው የሚገናኘው በስጋ እስካለን ጊዜ ድረስ ብቻ። አሁን ይሄ ልጅ ቅድም አብርሃም የጠቀሰው ጥቅስ እኔም የማምነው ኦፍኮርስ ፌሎሺፕ አለን። የባዲ ኦፍ ክራይስት የእግዚአብሔር ቤተሰብ እንደ አካል ይገናኛል። ይሄ ማለት ግን በስጋ ከኛ ጋር የሌሉትን በአጸደ ነፍስ ያሉትን ሰዎች አያጠቃልልም። እኛ ወደ እነሱ ስንሄድ ግን ከዚህ ዓለም ስንለይ የእነሱ አካል እንሆናለን። ኦልሬዲ ከዚህ ዓለምም አይደሉም፣ ተለያይተናል። አንዱ አንዱን ለመስማት እግዚአብሔር መሆን አለበት። ሰው ሊሚትድ ነው። ከአንድ ቦታ የሌላውን ሰው መስማት አይችልም። ሌትስ አንተ ወደ ቅድስት ድንግል ማርያም ጸለይክ፣ እኔ ከአሜሪካ በጸልይ ሁለታችንንም እኩል ትሰማለች እያልከኝ ነው? እግዚአብሔር ብቻ በአንድ ጊዜ ሁሉም ቦታ የሚገኘው በማንነቷ አይደለም፣ በማንነቷ በሰውነቷ ሳይሆን እግዚአብሔር በሰጣት ጸጋ ነው የምታዳምጠን። ሁሉ ቦታ የሚገኝ እግዚአብሔር ብቻ ነው። አትሳሳት። የእግዚአብሔር ጸጋ ሁሉ ቦታ ይገኛል አይገኝም? የእግዚአብሔር ጸጋ ትሰማኛለህ? አይደለም ቅድስት ድንግል ማርያም ይገኛል አይገኝም? መልስልኝ። የእግዚአብሔር ጸጋ ይገኛል። ምን አገናኘው? ምን አገናኘው ከማርያም? የእግዚአብሔር ጸጋ በአንተ ላይ አለ የለም? በአንተ ላይ የእግዚአብሔር ጸጋ አለ። እሱ አይደለም ጥያቄ። አንድ ቦታ ብራዘር በአንተ ላይ አለ የለም? ደመረው ተቃጠልኩ። ይቅርታ አንድ ጊዜ ግድ የለም። በሉ ወዳጄ መሸብኝ። እኔም እዚህ ተቃጠልኩ አላለም። እኛ ኦርቶዶክሳውያን እንደዚህ ነው አባቴ። ተቃጠልኩ ብላ ቀለሜ እንዳንተ ቢቃጠል አሪፍ ነበረ። ቀጥሉ መላከ። እሺ አመሰግናለሁ ደመረው ወንድማችን። ሌሎችም ከላይም ከታችም ያላችሁ የክርስቶስ ቤተሰቦች እንደምን አደራችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። እየሰማሁ ነበር ከቅድም ጀምሮ ከታችም ሆኜ እየሰማሁ ነበርና ቅዱሳን አያማልዱም እንዲሁም መላእክት አያማልዱም የሚል መልስ እየሰጣችሁ እናንተ ያማልዳል እሱ ግን ደግሞ አያማልዱም እያለ ሲናገር ሰምቼዋለሁና ትናንትና ቢኒ ቤት ራሱ አብረን ያመሸነውና መላእክት እንደሚያማልዱ እንደሚለምኑ ብዙ የመጽሐፍ ቅዱስ በብሉይ ኪዳንም ቢሆን በአዲስ ኪዳንም ቢሆን የሚያይ ዓይን ካለ ልብ የሚያደርግ ልብ ካለ መጽሐፍ ቅዱስን መረዳት የሚችል ሰው ካለ በብዙ ቦታ ተጽፏል። እንደው አንድ ጥቅስ ልስጥ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለው ብቻ ይበቃናል። የእግዚአብሔር መልአክም አለ እነዚህ 70 ዓመትን የተቆጣቸውን እስራኤላውያን የእስራኤልና ይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ይሄ ብቻ ይበቃል። እስራኤላውያን በነ ናቡዛርዳን በነ ናቡከደነጾር ተማርከው ባቢሎን ወርደው ነበረ። ለነርሱ የእግዚአብሔር መልአክ ሲለምን እናያለን። እግዚአብሔርም ለሚለምነው ለሚያነጋግረው መልአክ ምንድነው ያለው? ወደ ኢየሩሳሌም በምህረት ተመልሻለሁ ነው ያለው።
የጨረሰው ከመልአኩ ጋር ነው። መልአኩ አሁን እየለመነ ነው። ለማን? ለእስራኤል ለተማረኩት፣ ባቢሎን ለወረዱት፣ ተማርከው ለወረዱት። ከዛን በኋላ በቅናት ተመልሻለሁ፣ በኢየሩሳሌም ገመድ ይዘረጋል ብሎ ንባቡን ይዘጋዋል ማለት ነው። ከዛ በኋላ ከ70 ዓመት በኋላ እስራኤላውያን ከግብፅ እንደወጡ እናያለን። ከባቢሎን እንደወጡ እናያለን። ትንቢተ ዘካርያስ በነሐየ ዘመን በነ ዘካርያስ ዘመን በዘሩባቤል ዘመን እስራኤላውያን ከዛ ከፋርስ እንደወጡ እናያለን። ሌላው በሐዲስ ኪዳን እንግዲህ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ቅድም የተባለው መቼም ገብርኤል ጥበቃ አይደለም። እግዚአብሔር በር ላይ የሚቆም እድሜ ሙሉ የሚቆም አይደለም። ለምልጃ ነው የምቆመው ያለው። የሰው ልጅ ጸሎት፣ የሰው ልጅ መልአክ ማለት የሚላክ ማለት ተላላኪ ማለት ነው፣ ሂያጅ ማለት ነው። የሰው ልጅ ጸሎት፣ የሰው ልጅ መስዋዕት ወደ ሰማይ ያሳርጋሉ የእግዚአብሔርን ይቅርታና አይሰማም። አሁን ተመልሷል። አሁን መጥቷል። እሺ፣ አይ መጽሐፍ ቅዱስ ወጥቼ እያነበብኩ ነውና ከነዚህ ከታናናሾች አንዱን እንዳትንቁ መላእክቶቻቸው ዘወትር በአባቴ ፊት ይሆናሉና ወይም በአባቴ ፊት ያሉና ብሎ ከነዚህ ከታናናሾች መላእክቶቻቸው ጠባቂዎቻቸው ማለት መልአከ ወቃቢዎቻቸው መላእክት ናቸው፣ ሰውን የሚጠብቁት ማለት ነው። እና እነዚህ መጽሐፍ ቅዱስ ጥቅሶች ቅድም ብላችሁታል። የማኑሄን ጥቅስ ትንቢተ ዘካርያስ መሳፍንት 13 ላይ ያለው የማኑሄም እንዲሁም ኦሪት ዘጸአት ላይ ስንመለከት 23:20 ላይ ምንድነው የሚለው? በመንገድህ ሁሉ ይጠብቅህ ዘንድ መልአኬን በፊትህ ልከዋለሁ፣ ወደ አዘጋጀሁልህም ስፍራ ያገባሃል። እነሆ እንዳታስመርረው፣ ስሜ በእርሱ ስለሆነ እንዳታስመርረው ቃሉን ስመው እያለ እግዚአብሔር መልአኩን ልኮ ቅዱስ ሚካኤልን ልኮ እነሆ እስራኤላውያንን 40 ዘመን በምድረ በዳ ሲኖሩ ወደ አዘጋጀላቸው ወደ ከነዓን ሲመሩ ይመራቸው የነበረው መልአክ እግዚአብሔር ነው። መልአክ እግዚአብሔር ነው። ከፊታቸው ከኋላቸው እየሆነ ይመራቸው፣ እነሆም በ7 ደመና እየመራቸው ተብሎ ተተርጉሟልና መላእክት ይለምናሉ። ስልጣን አላቸው። ታላቅ ስልጣን ያለውን መልአክ ሲወርዳ ይወርድ ለሚለው ራእይ ዮሐንስ ላይ ታላቅ ስልጣን ያለው መቼም ቅዱስ ዘካርያስን እኮ አንደበት ዲዳ ይሆናል ሲል እኮ ወደ እግዚአብሔር እጅ እኮ አይደል መዘው ላይ ነው እኮ ያቋረጠው። በቃ ያልኩን ነገር አልሰማህምና እነሆ ይሄ እስከሚፈጸም ምልክት ከፈለክ አንደበት ዲዳ ይሆናል ዮሐንስ እስከሚወለድ ድረስ ብሎ የዘካርያስን አንደበት የዘጋ መልአክ ነው። ስልጣን አላቸው ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 13 ላይም አንድ በትርጓሜ የተቀመጣለ በወይን አስመስሎ እነሆ እስከ 3 ዓመት ተወኝ ፍግ አፍስሼባት ከዛ በኋላ ባታፈራ እንኳን እነሆ ትቆረጣለች መሬቱን እንትን አትለውም ሲል ይሄ በትርጓሜ ቅዱስ መልአክ ነው ተብሎ መልአክ ነው ተብሎ ተተርጉሟል። እና ይሄ መታየት አለበት። ስለ መልአክ ምልጃ፣ ስለ ቅዱሳን ምልጃ ቅዱሳን እንደሚያማልዱ ኢዮብን ማየት እንችላለን። ስለናንተ ይጸልያል። አብርሃምን ማየት እንችላለን። ስለናንተ ይጸልያል ነው እየተባለ ያለው። እና ይሄ ስለናንተ የሱ ሚስት ማን ያለው ያንን ኦሪት ዘፍጥረት ምዕራፍ 20 ላይ እኮ አይተናል። ወደ ግብጽ በወረዱ ሰዓት እኮ ሳራን አግብቶ በወሰዳት ሰዓት እኮ እንዳትነካ እሱ ነብይ ነውና ስላንተ ይጸልያል። ስለማን ይጸልያል? ስላንተ ይጸልያል። አብርሃም በሚጸልየው ጸሎት አይደለም እንዴ? አብርሃም ስላንተ ይጸልያል። ስለማን? ስለ ማን ነው? ንጉሱ ስላንተ ይጸልያል ተብሎ ተነግሯል። እነዚህ ኢዮብ 12 ኢዮብ 42 ላይም ስንመለከት እነዛ የኢዮብ ጓደኞች ሶስቱ ኢዮብ ላይ ሲያፌዙበት የእግዚአብሔርን ነገር ሲያቃልሉ ነበር አለ። በኋላ መስዋዕት ኢዮብ ያቀርብላችሁ እሱ ስለናንተ ይጸልያል ብሎ እነዛን ጓደኞቹን እንደነገራቸው እግዚአብሔር ነው የሚናገረው። የኢዮብ ጸሎትን እንደሚቀበለው ለምን? ቅንነዋ በምድር ላይ እንደ ኢዮብ አይነት ቅንና ጻድቅ ሰው በምድር ላይ የለም። ወዳጀን በሆኑ ኢዮብን አየሁ ይላል። ኢዮብ 1 ላይ ስንመለከት ቁጥር 5 ጀምረን ማለት ነው። እና ቅን ሰዎች ጻድቅ ሰዎች በእግዚአብሔር ፊት ነው። ቅድም ያልከው አሁን ወንድማችን ያለአዛርና የነዌን ስናይ ነዌ በሲኦል ነው ያለው። በሲኦል ሆኖ ግን አብርሃምን በአብርሃም እቅፍ ማንን አየው? አልዓዛርን አየው።
በሲኦል ሆኖ አሸቅቦ ሲያይ አብርሃምን በአብርሃም እቅፍ ማን ታየ? አልዓዛር። ለዛ ነው እኔ የአብርሃም አምላክ ነኝ እንጂ የይስሐቅ ያዕቆብ። ጌታችን በወንጌል እኮ እንደ ማን ነው? አነ ውእቱ አምላከ አብርሃም ወአምላከ ይስሐቅ ወአምላከ ያዕቆብ ይኮንኪ አምላከ ምውታን ነው ያለው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እንጂ ይሄ የሙታን አምላክ አይደለሁም። አብርሃም አልሞተም እንዴ? ይስሐቅ አልሞተም እንዴ? ያዕቆብ አልሞተም እንዴ? ሞተዋል። ከዛሬ ስንት ሺህ ዓመት በኋላ ግን በነፍሳቸው ሕያዋን ስለሆኑ ሙታን የሚላቸው ደግሞ በነፍሳቸው የሞቱ እና ይሄንን ነዌን አልዓዛርን በማን እቅፋየው? በአብርሃም እቅፋየው። አብርሃም አባት ሆይ እባክህ ብሎ ምንድነው ለመነ። እባክህ በእሳት እየነደርኩ ነው፣ እየተቃጠልኩ ነው፣ ጣቱን ነክሮ ምን ይበለኝ ምላሴን ያረስልኝ አለው። አንተ በምድር ላይ በደስታ ነበርክ፣ አልዓዛርን አታውቀውም፣ በደጅ ወድቆ ነበረ። አንተ እድሜ ሙሉ ደስታ አድርገሃል። አሁን ግን እሱ በሰዓቱ ምን ይላል? ደስታ ይደሰታል አለው። እንግዲህ ወደኔ የማይመጣ በአንተና በእኛ መካከል ምን አለ? ታላቅ ገደል አለ። ይሄ ማለት ተራራ ማለት አይደለም፣ ፍትሐ እግዚአብሔር ነው። አንዱ ወደዛ አንደኛው ወደዚህ እንዳይመጣ በመካከል ምን አለ? ፍትሐ እግዚአብሔር አለ። ያዘሎ የማይገባበት ያም ወደ ፈቀደበት በመንግስተ ሰማያ በገነትና በሲኦል መካከል ታላቅ ገደል፣ ይሄ ፍትሐ እግዚአብሔር ነው። ከዛ ምንድነው ያለው? ወደኔ የማይመጣ ከሆነ አሁን እኮ ነዌ ሲኦል ሆኖ ለማን እየጸለየ ነው? ለወንድሞቹ እየጸለየ ሆኖ ሲኦል እንኳን ሆኖ ማለት ነው። በእግዚአብሔር ቤት በገነት ወይም በመንግስተ ሰማያት ነገ ሆነው አይደለም ቅዱሳን አይደለም። ለእንዴት ነው ያለው? በሲኦል ሆኖ 5 ወንድሞች አሉ፣ ስራቸው መልካም አይደለም፣ ግብራቸው መጥፎ ነው። እንግዲያው ሄዱ ያስተምራቸው በእኔ መንገድ እንዳይሄዱ እንዲመለሱ ሲለው ከሙታን እነሆ የሙሴ መጻሕፍት አሉላቸው ነው የተባለው። የሙሴ መጻሕፍት አሉላቸው መጽሐፍ አለ ማለት ነው። መጽሐፍ አለ፣ የነቢያት መጻሕፍት አሉ ነው የተባለው። ነዌ ያለው በምንድነው ከተባለ በብሉይ ኪዳን ያለው ነዌ ለምን ሐዋርያትን አልጠቀሰም? ወንጌልን አልጠቀሰም? ማንን የጠቀሰው? ኦሪትን ነው የጠቀሰው። ወደ ኋላ የሙሴን መጻሕፍት ጠቀሰ፣ የነቢያትን መጻሕፍት ጠቀሰ። ከዛ በኋላ አይ የሙሴን መጻሕፍት የማይሰሙ ከሆነ የነቢያቱን መጻሕፍት የማይሰሙ ከሆነ ከሙታን አንዱ ሄዱ ቢያስተምራቸው አይሰሙም፣ እንዳንተው ናቸው፣ ልበ ደንዳኖች ናቸው። ይሄ ማለት ነዌ በሲኦል ሆኖ ለማን እየጸለየ ነው? ለወንድሞቹ እየጸለየ ነው። ቅድም ስትለው ነበር ቅዱሳን በአንድ ቦታ ነው መገኘት የሚችሉት ብላ ነበር። ቅዱሳን በአንድ ቦታ ብቻ መገኘት ጸጋ አላቸው እኮ። የጸጋ የትኛውም ቦታ መገኘት ይችላሉ። ማየት እንቻል። የመጽሐፍ ቅዱስ 2 ጥቅስ ሲኒ ለምሳሌ ሁለተኛ ነገሥት ምዕራፍ 6 ላይ ስንመለከት ኤልሳን እናገኘዋለን። ኤልሳንና በሰማርያ ያለው ኤልሳ ነብዩና በሶር ምን እያለ ሰማርያን ለማጥፋት አንድ ቦታ አለቻቸው፣ እሷን ወደዛ ለመውሰድ ማለት ነው። እና ይህንን ሲያደርግ በሰማርያ ያለው ነብይ ማን ያውቃል? ኤልሳ ያውቃል። የሰማርያውን ንጉስ የሰማርያውን ንጉስ ምን ይለዋል? በዚህ አካባቢ ጦር አድርግ፣ በዚህ አካባቢ እንዲህ አሰልፍ፣ እንዲህ መክሮብሃል ይለዋል። ወልደ ሀዴር በሶርያ ያለው ተጨነቀ። ማን ነው ሚስጥሬን የሚያወጣብኝ? ማን ነው የተናገርኩትን የሚያወጣ እያለ ይጨነቅ ነበር። አይ አይደለም ብለው የቤተ መንግስቱ ታዳሚዎች ወይንም አማካሪዎቹ ምን አሉት? አይደለም በአደባባይ የተናገርከውን በልብ ያሰብከውን የሚያውቀው እነሆ ኤልሳ የሚባል ነብይ ያለ አሉት። ኋላስ ይዛቸው አምጡልኝ አለ። የነ ያለው ሆነ ኤልሳ ያለው ሰማርያ ነው። በሶርያ የተዶለተውን በምን አወቀ? በጸጋ። አያችሁ፣ ቅዱሳን ማወቅ ይችላሉ፣ ሁሉም ማወቅ ይችላሉ፣ በሁሉ ቦታ መገኘት ይችላሉ። ከዛን በኋላ ይዘው ሲመጡ እንኳን ይዘው ሊመጡ የሱን ቤት የኤልሳ ያለበትን ግራውንድ ቤቱን ያንን በአትኑ ከበቡት። ገያዝ የሚባል ደቀ መዝሙር ነበረው። ከዛ በኋላ ሲወጣ የወልደ ሀዴር ሰራዊት ከቦታል። ምን አለ? መምህር ሆይ አባቴ ሆይ ተከበናል፣ ልንጠፋ ነው አሉት። ምንድነው? የወልደ ሀዴር ሰራዊት ከቦናል አለው። ከነርሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ፣ ክስት ልቦሙ ለሕፃናት ሲል ሲከብ አይኑ ሲገለጥለት መላእክት ኩናተ እሳት አጽ እሳት ይዘው ሰማርያን ከበዋታል። እነማን? ኤልሳ ያለበትን። ከዛ በኋላ አይናቸውን አሳውሮ ወደ ሰማርያ ከተማ አስገብቶ እንዳትገል ብሎ ምግብ አበልቷቸው እንደገና በፍቅር ሰደዳቸው። ከዛ የሐዋርያት ሥራ እንምጣ። የሐዋርያት ሥራ ጴጥሮስን ማየት እንችላለን። ጴጥሮስ
ሐናንያና ሰጲራ የሚባሉ ነበሯል። ሐዋርያት ገንዘባቸውን ምዕመናኑ እየሸጡ ገንዘባቸውን እየሸጡ ከሐዋርያት እግር ስር ያስቀምጡ ነበር። ግማሹን ይዘው መጡ። ኦ ሐናንያ እፎ መላ ሰይጣን ውስጥ ልብከ ከመ ተሐስሶ ለመንፈስ ቅዱስ ነው ያለው። ሐናንያ ሆይ እነሆ ገንዘባችሁ ይሄ ብቻ ነው፣ አንተና ገንዘብህ ጥፋ። ያን ጊዜ ተቀሰፈ። ጴጥሮስን መዋሸት ማንም መዋሸት መንፈስ ቅዱስን መዋሸት ነው። የታወቀ በዛ እንደደበቁ መጥቶ የነገረው አለ ሳለ ያስቀምጧል እዛ። ወይንስ ሚስቱ ተናግራለች አልተ? ሚስቱም እኮ ይሄ ብቻ ነው ገንዘባችን የሚሰወር ነገር የለም። ለጴጥሮስ የነገረው ማንም የለም። ምን አለ? አወቀ በጸጋ። እዛም ያለውን ነገር እዚህም ያለውን ነገር በአንድ ቦታ ይወሰናሉ። ቅዱሳን አይወሰኑም። በየትኛው ሰው እዚህ ጋር እርሶ ማቋረጥ ከብዶኝ ነው። ቆይ አይደለም ልጨርስ። እኔ ረዘም አድርጎ እየሄዱበት ጨረስኩ። በቃ ይሄ መጨረሻ ነው። ይሄ መጨረሻ ነው። ግድ የለም እኔም እና ምንድነው ከተባለ እግዚአብሔር የመረጣቸው ሰዎች እንዴ ከኔ በላይ ያደርጋሉ እኮ ነው ያለው ጌታ እኮ። ከኔ በላይ ያደርጋሉ። በእኔ የሚያምን እኔ የምሰራውን ስራ ከዚያም በላይ ያደርጋሉ። ለጴጥሮስ የነገረው የለም። እዛ የሚያውቀው እዛ ያለውን ነገር ማወቅ ቻለ። ለኤልሳ የነገረው የለም። እዛ ሶሪያ የተደበቀውን ማወቅ ቻለ። ለማንም ቅዱሳን እንደዛ እግዚአብሔር በጸጋ በየትኛውም ቦታ እንዲገኙ ለምን? እግዚአብሔር ያከበራቸው እግዚአብሔር የመረጣቸው ስለሆነ እና ይሄስ በአንድ ቦታ ትወሰናል፣ በአንድ ቦታ እንዲህ ትወሰናል አይባልም። ቅዱሳን በየትኛውም ይሄ ሁለት ጠቅሱሉ ብዙ መጥቀስ ይቻላል። ግን ከጊዜ አንፃር እንደሚያማልዱ ደግሞ መላእክት እንደሚያማልዱ ዘካርያስ ብቻ ይበቃል። የእርሶን በደንብ ሰምቻለሁ። ግሩት ለምሳሌ መላእክት ከነዚህ ተናናሾች ማንንም እንዳትነቁ መላእክቶቻቸው በሰማዩ አባቴ ፊት ስለነሱ ይቆማሉ ያለውም ይሄን ሁሉ አምናለሁ ነኝ። መላእክት ያማልዳሉ። አዎ ያማልዳሉ። የሚያማልዱት ግን ከኛ ወደ እግዚአብሔር ይዘው ሄደው ሳይሆን እኛ በማናውቀው መልኩ ስለ ቅዱሳን በእግዚአብሔር ፊት እንደሚቆሙ እርሶም ብዙ ጥቅስ ጠቅሰዋል። ይሄን ሁሉንም የማምንበት ነገር ነው። ምንም ጥያቄ የለም። ከእግዚአብሔር ወደ ሰው መልእክት ይዞ ይመጣሉ። ከሰው ግን ወደ እግዚአብሔር ከመጣህ ላይቀር ለእግዚአብሔር ይህችን ነገር ንገርልኝ ያለ ሰው የለም፣ ማለትም የለብንም። ለምን? በቀጥታ እግዚአብሔርን ስለምናገኘው። ከእግዚአብሔር ወደ ሰው ግን እግዚአብሔርን የመስማት አቅማችን ያነሰ ስለሆነ ከፈለገ እግዚአብሔር መልአክ ይልካል፣ በፈለገው መልኩ ይናገራል። ነገር ግን እርሶ ላሉት ነገር መላእክት ስለ ቅዱሳን በእግዚአብሔር ፊት እንደሚቆሙ የኛ ወገን እንደሆኑ አምነዋለሁ። ይሄንን እርሶ ስላሉ ሳይሆን አምናለሁ። እግዚአብሔር ምስክሬ ነው። ሌላው ሰዎችን በተመለከተ ደግሞ ለምሳሌ ኤልሳ ምሳሌ አድርገዋል፣ ጴጥሮስ ምሳሌ አድርገዋል። ሌሎችም ጥቅሶች መጥቀስ ይቻላል። ኤልሳ ያደረገው በመገለጥ መንፈስ ቅዱስ በገለጠለት በሰጠው የትንቢታዊ አገልግሎት ነብይ ስለሆነ አንድ ነብይ አይደለም። ነገር ግን መንፈስ ቅዱስ በገለጠለት አቅጣጫ መንፈስ ቅዱስ ሊገልጥለት በፈለገው አቅጣጫ ስለሚገለጥለት ያየውን የተናገረው። ኤልሳ ሌላ ነገር ቢጠየቅ በዛን ሰዓት አያውቅም። በዛን ሰዓት መንፈስ ቅዱስ ግን ፈልጎ በሶሪያ ያለውን ስለ ህዝቡ ስለ እስራኤል ሲል አደጋ ከማድረሳቸው በፊት አጀንዳቸውን ያነበበ በመንፈስ ቅዱስ መረዳት በመገለጥ አውቋቸው እንጂ ጴጥሮስ ሁሉን አዋቂ ሆኖ አይደለም። በዛች ቅጽበት ግን የእግዚአብሔር መንፈስ ገልጦለት ነው። ይሄንን ጥያቄ የለም። እርሶም እኮ መንፈስ ቅዱስ ገልጦሎት ጸጋ ስጦታ እኮ ለምን አስፈለገ? ከ9 ጸጋ ስጦታ እኮ የእውቀት ጸጋ የሚባለው ይሄ ነው። የእውቀት ጸጋ ያላቸው ሰዎች እንድናቅ የሚያስፈልገንን መንፈስ ቅዱስ የፈቀደልንን ብቻ እንጂ የምናውቀው ሁሉን አዋቂ እንሆናለን ማለት አይደለም። ሊሚትድ ነን። ጴጥሮስም ኤልሳዕም ሌሎች የእግዚአብሔር ሰዎች በሙሉ ማንም ሰው ያላየውን ነገር ሚስጥራዊ የሆነ ነገር የገለጡባቸው ቦታዎች በሙሉ በጸጋ ስጦታ ነው። ያን የጸጋ ስጦታ መሆኑን አልክድም። ነገር ግን ሁሉን አዋቂዎች አይደሉም። እግዚአብሔር በዛ ጸጋ ስላስነሳቸው ነው። ነቢይ ስለሆነ ነው ያየው። ሌላውን ነገር ግን ማንኛውም ነገር ቢል ግን አይሆንም፣ አይቻልም። እቀበላለሁ ያሉትን ነገር ግን
እኛ ቀጥታ ከእግዚአብሔር ጋር የምንነጋገርበትን ግን አይተካም። ለእኔ ብቻ ነው ወይስ ለሁላችሁም ያስተጋባል? ጋር የምንነጋገርበትን ግን አይተካም። ለእኔ ብቻ ነው ወይስ ለሁላችሁም ያስተጋባል? አይ ቲንክ እንትን እያለ ነው መሰለኝ፣ የቆራረጠ ነው። ለሁሉም ያንተ ነው የሚያስተጋባው። አብርሃም ያንተ ነው የሚያስተጋባው። ናግባ ይሉ